ከጓደኛዬ ጋር ግንኙነት ሳረግ ደስ የማይል ጠረን ያለው ፈሳሽ አላት። እንዴት አድርጌ ላሳውቃት? ወዳታለሁ፣ ላገባት ፈልጋለሁ፣ ግን እንዴት ላሳውቃት የሚሉኝ ወንዶች አሉ። እንደዚህ አይነት ቶፒክ ሲያጋጥማችሁ አንደኛ የሷን ሞራል በማይነካ መንገድ በጣም ሴንሲቲቭ የሆነ ቶፒክ ስለሆነ ማለት ነው። ምክንያቱም አብዛኛው ሴት እንደዚህ አይነት ነገር ሲያጋጥማት የኔ ችግር ብቻ ብላ ነው የምታስበው። የት መታከም እንዳለባት አታውቅም። ኦር ደግሞ ጀስት መደበቅን ነገር ነው የምትፈልገው ነው። ሁሉም ሴት ማወቅ ያለበት ነገር አንደኛ ያለምንም ህመም ያለምንም ምልክት በአመት አንዴ ቼክአፕ ያስፈልጋል። የማህፀን ጫፍ ካንሰር ምርመራ ያስፈልጋል። እዛ አካባቢ አሲዲቲው ዝቅ ካለ፣ መጥፎ ባክቴሪያ እድገት ካለ፣ ፈንገስ እድገት ካለ ቼክአፕ ግዴታ ነው። ግዴታ ምልክት እስክታዩ መጠበቅ የለባችሁ። ከትዳር በፊት ከሆነ እንደዚህ ነገር ያጋጠማችሁ መመርመር ያለባችሁ ነገሮች አሉ። ማለትም HIV፣ አባላዘር በሽታ፣ ሄፓታይተስ፣ የደም አይነታችሁን ቼክ ለማድረግ በዛው ትመጡና ይሄንንም ያለውን ምልክት በዛው ህክምና እንድታገኙ ማድረግ ይቻላል ማለት ነው። ኦሬዲ ትዳር ውስጥ ያላችሁ ከሆነ ደግሞ በአጠቃላይ በአመት አንዴ ለጤናችን ስኳራችንንም ኤኒቲንግ ቼክ እናርግ ብሎ አንድ ላይ ተያይዞ መሄድ። ምክንያቱም እሷ ብቻዋን መታ ብትታከም ፖይንት አይኖረውም። በግንኙነት የጀመረ ሰው ብልት አካባቢ ቁስል ሊሆን ይችላል፣ ፈሳሽ ሊሆን ይችላል። ብቻውን ቢታከም ምንም ፖይንት የለውም። መድኃኒት ማባከን ነው የሚሆነው። እንደዛ የምልክት ካለ ባልም ሚስትም ተያይዛችሁ ለቼክአፕ መሄድ ትችላላችሁ። እኔም ጋር መምጣት ከፈለጋችሁ እኔም ጋር መምጣት ትችላላችሁ።